እዚህ ቲክቶክ ላይ ይመጣል፣ ቀን በቀን ይለምናል። በየሄደበት ኤቭሪ ሶሻል ኮንታክት ልመና ነው። በምግብ ደረጃ ይከፈልለታል። ከዛም በኋላ ከማዳም ቅመሞች ሽንት ቤት ምን ብለው የሚያመጡትን ሽቶ ያስገዛቸዋል፣ ወርቅ ያስገዛቸዋል፣ ስልክ ያስገዛቸዋል። ከዛ ኮሜዲያን ነኝ ያስቃቸዋለሁ ይላል። የማይሞላ ጉድጓድ ነኛ ስሙ ላይ ነበር። ኤኒዌይ ይሄንን አወራው ማለት ነው። ከዛም በኋላ እኔን አትሰሙም መቼም እኔን አትሰሙም። ማንን ግን ትሰማላችሁ? ተሙን ትሰማላችሁ። ፎር ሹር ተሙ ትልቅ ሰው ነው። ቲክቶክ ላይ ሰላማዊ ሰው ነው ተሙ። በነገራችሁ ላይ እዚህ አፕ ላይ አሁን በጣም ላመሰግነው የምወደው ተሙ ትልቅ ሰው፣ ተሙ የተከበረ ሰው፣ ተሙ እናት አክባሪ ነው። ተሙ ባለውለታዬ ነው። እግዚአብሔር ከልቤ ነው የምላችሁ። እኔ ብዙ ነገር አርጎልኝ ላይ መስሎ ይችላል። እኔ ሊያዋርዱኝ ካሉ ሰዎች የታደገኝ ነው። መደብደብ ምናምን እንዳይመስላል፣ እሱ ወንዶን ይደርስብኛል። ግን ትዝ ይላችኋል ከአንገት በታች አናቃትም ሲባል እኔ ገላዬን አፍሬበት አለም ህፃን የተሸከመ ገላ ነው። ማፍርበት ገላ የለኝም። ግን ተሙኒን የሚያቀኝ ልጆቼ ትምህርት ቤት ጋር የሆነ ሬስቶራንት ምናምን አለና ቢዚ ነኝ ዴቭ ልጆቼን ፒክ ድሮፕ ሳረግ ያቀኛልና 3 ልጆችን ይዤ ምናምን እና እስናት ኢዚ በጣም ጥናንጦች ነበሩ ልጆቼ ባክ 2 years ቢፎር እና ዮናስ ሙሉነ የእሷን ፎቶዎች አምጣልኝ ምናምን ይሉታል ማለት ነው ተሙንና ብዙ ጊዜ ቀን በቀንም እኔን ማየት ኦፖርቹኒቲ ያለው ከሰኞ እስከ ዓርብ እኔን ማለት ነው ተሙ እና ተሙ ግን ፕሮቴክት አደረገኝ። እናት ናት፣ ምንም ብታረግ አሳልፍ ያልሰጣት ያለ ወንድሜ ነው እና እኔ ይሄንን እንደ ዝም ብሎ ነገር አልወስደውም። እናትነቴን አከበረልኝና በጣም አመሰግናለሁ። ከልቤ ነው ተሙን ማመሰግነው። ትልቅ ሰው ነው ተሙ፣ በጣም የተከበረ ሰው ነው። ከጥላቻ ነፃ የሆነ ሰው ነው። ባለትዳር ነው ምናምንና በጣም አከብረዋለሁ። የምሬን ነው ማለት ሌላ ሰው ቢሆን በቃ ሌላ ነገር ነው የሚሆነው። ግን እናት ናት ብሎ እናትነቴን ደግሞ እኔ እናትነቴን ሰው ሲያከብርልኝ ደስ ይለኛል። ቢኮዝ ዋጋ የከፈልኩበት ስለሆነ እናት ናት እና አሳልፌ አልሰጣትም ማለት እኔ ፎቶዬን ማለት አባይ ሎስት ምናምን ማለት ነው። በጣም ቦርኮ ምናምን ይከብቷቸዋል። ምን ልበላችሁ በቃ የለም እዚህ አሁን ቲክቶክ ላይ እነዛ ፎቶዎች ቢወጡ አዋርደናት ብሎ ሊያስቡ ይችላሉ እነዚህ ትናንሽ ወንዶችና ተሙ ግን ወንድ ማለት ተሙ ነው። እግዚአብሔር በእውነት እና እግዚአብሔር ይባርከው። እናትን ማክበር እንደተሙ ነው። ምንም ብትሆን ማለት ላይቀበለኝ ይችላል። ብዙ ነገሬን አንቀባበልም እኔ እና እሱ። ግን ትልቅ ሰው ነው፣ አክባሪው ነኝ ተሙ በጣም እግዚአብሔር ይባርከው። ልጆቹን እግዚአብሔር ይጠብቅለት። ትዳሩ በቃ ብዙ ሺህ ዓመት ይኖርበት ትዳሩ በቃ ትዳሩን ይባርክለት። እኔን እንዳከበረኝ ሚስቱ ትከበር በእውነት እና በጣም አመሰግነዋለሁ። ኤኒዌይ ተሙ ደግሞ ስለሱ ያለውን እናውራ። እህቶቻችንም ላይ ተጫውተባችሁ። ምክንያቱም ተደብቀሃል። አሁን እስማረ መፍታ ነው ተደብቀሃል። ይውልሲ ራስህ ሰዎቹም አንድ እድል ነው የሚሰጡ፣ እኔም አንድ እድል ነው የምሰጥ። እኔ እንትን እያስፈራሩ አይደለም፣ ግን ሌሎች እንዳይበሉ ሌሎች እንዳይሸወዱ ይህንን ነውርህን ተደብቀሃል። ይህን ነውርህን እረፍ። ወጥተህ ይቅርታ ለፐብሊኩም አለ በቃ ሄደ ቤተክርስቲያን ሄደ በቃ አባቴ ወይ ማረኝ፣ እንዲህ በጣም ብዙ ነውር ሰርቻለሁ። እግዚአብሔርን በምህረት ፈጣሪ ከፈታ እግዚአብሔር ያው የዋህ አምላክ ነው፣ ይቅርታ አምላክ። በምህረት እንኳን እግዚአብሔር ከፈታ አሮንቲንግ ቱሌት ሆናል ብዬ መስሎ ግን ሂድና ቤተክርስቲያን እግዚአብሔርን ስለምወድ ነው የሚል
ክፉ ብሆን መርዛም ብሆን ኖሮ የዛሬ ዓመት ታስታውሳለህ። የዛሬ ዓመት ነበር ነው መጣ ታውቃለህ በምን እንዳወራ። ግን የሰው ልጅ ሂድና አምላክን ጌታ ሆይ የብዙ ሰዎችን ገንዘብ በልቻለሁ፣ ኦኬ የብዙ ሰዎችን ገንዘብ በልቻለሁ፣ በጓደኞቼ እኔም ብለው በመጡ ሰዎች ግፍ ሰርቻለሁ፣ ኦኬ ግፍ ሰርቻለሁ፣ የሰውን ገንዘብ አምታትቻለሁ፣ ዋሽቼ ወስጃለሁ፣ እኔ በልጦኝ እነሱን ጅል አድርጌ ተጫውቼባቸዋለሁ፣ የብዙ ድሃም ብር በልቻለሁ፣ አሁንም እየበላሁ ነው፣ አሁንም ተደብቄያለሁ። ጌታ ሆይ ማረኝ፣ በቃ ከዚህ ነገር ልውጣ፣ ያለኝን ልብላ፣ እድሜ ስጠኝ በልና ፍታ። እኔ እንዲህ በአካል መጥቼ ነው የሚመጣ። እስቲል ዘመን አልጠቀስኩም፣ እደውልልሃለሁ። ግን እኔ የመጨረሻ በቃ ራሴን መቆጣጠር ነው ያቃተኝ። ሰው እንዴት እንደዚህ እዛ ጋር ስትሄድ እንዲያደርገኝ፣ እዛ ጋር ስትሄድ እንዲያደርገኝ፣ ተመሳሳይ ፊልም። ትንሽ እንኳን አባቴ አትቀይራት፣ ትንሽ እንደው በመድኃኒዓለም እግዚአብሔር ትንሽ እንደው ካራክተሯን ወይ ቀይራ አታረጋት። ተመሳሳይ ፊልም 4-5 ቤት የራስን ጓደኛ የራስን እግዚአብሔርን ነው። በቃ ብዙ ሰው ብዙ ግፍ ሊሰራ ብዙ ነገር ያለ፣ ግን ጓደኛ ላይ አውሬ ከሆንክ ጓደኛ ላይ አድቫንቴጅ ከያዝክ በቃ አንተን እኔ እንደዛ አይነት ሰው እጠላለሁ። እግዚአብሔርም ነው በጣም ስለዚህ እኔ እደውልልሃለሁ አሁን ከዚህ ላይ ስወጣ። እንዳታስብ፣ እኔ እንደዚህ አሻጥር የለም። የሰው ልጅ ካርድ አላረግም። እንደዚህ ተንኮል በተፈጥሮ የለብኝ። እግዚአብሔር ሲፈጥረኝ ንጹህ ልብ የሰው ልጅ መቅዳት እኔ እነግርሃለሁ፣ ቴክስት አደርግልሃለሁ። እንዲህ ተንኮል ሰርቼ አላውቅም። ከብዙ ሰው ጋር ብዙ ሚስጥር አወራለሁ። እንደዚህ አይነት ነውሮች አያውቀኝም፣ እግዚአብሔር ይመስገን። ግን በአካል እንዲህ ምሳ እየበላን እንዲህ እነግርሃለሁ። ገባ ተው ብዬ ነው የምነግርህ። በቃ ይብራ በውጣ ስትባል የአራዳ ልጅ ከሆነ ከምንድን ነው የምታደርግ? ይመችማል እንጂ በቃ ልክ ነህ ብለህ ጥፍ ነው ማለት ያለበት። ስግጥ ነው መስኖ ገና ልብላ። ይህ እንደ ጅብ ይህ እንዴት ነው? አንዳንድ ጅብ ነው ወይም የሆነ አውሬ ብቻ አይታችኋል? የሆነ ነገር ይጥሉና ተስገብገው ሌላው እንዳይበላ። አሁን ጅብ ለምሳሌ የሆነ ነገር ይጥላል፣ ይበላው እንትንም ሊሆን ይችላል፣ በሬም ከብትም ና ያን እኮ አይጨርሰውም ጅብ። ግን ጓደኞቹ ቢበሉ ሼር ቢያደርግ አንድ ላይ መጠገብ ይችላሉ። አንድ ትልቅ በሬ ጠሎ ቢሆን ይዙ በቃ ሰው እንዴት ያለውን ሳይበላ የሌላውን ለመብላት ቁጭ ብሎ አድቫንቴጅ። ሴቶች እህቶች እኮ ስለሚወዱ ብዙ ነገር እነሱ ላይ አድቫንቴጅ፣ በቃ ይህ የሰው አድቫንቴጅ። በቃ እንዴት የሰው ልጅ እንደዚህ ሆኖ ይውላል? በእግዚአብሔር ገንዘብ እያሉ ገቢ እያሉ ዛሬ እንዴት በማን ነዳጅ ላስሞላ መኪና ብሎ የሚያስብ ሰው አንዳንድ ዛሬ በማን ብር ምሳ ልብላ ብለህ በሰው ብር ምሳ ቀንህን ምሳህን ነዳጅህን ሶስት ካለ ብጫትህን ውካህን ምንህን መጠጥህን በሰው መቻል አለብኝ ብሎ ታርጌት አድርጎ የሚወጣ ሰው ስለዚህ ውጣ። እኔን ልታመሰግነኝ ነው የሚገባው። እንደ ሌሎቹ ኢሹ ብፈልግ የሆነ ነገር ሲፈልግ ሁሉ ነገር እጅ ላይ አለ፣ ታውቀዋለህ። ኢኖቬት ደግሞ ታውቀኛለህ። ያለ መረጃ ማንም አልከስ። ስለዚህ ተው፣ በቃ ተው። እስካሁን የበላችሁትም እግዚአብሔር ይባርክላችሁ። በቃ በልታችኋል፣ በደህና ዘመን እንግጣችኋል። ኦኬ፣ ብዙ እንግጣችኋል። እናንተ ከመሬት የምታነሱት እዛው ነው። እናንተ ግን ከብራችኋል ወይም ከብረሃል። እንደዚህ እንዴት እናንተ እንዴት የሰው ልጅ ሰውን ለማጠመድ ቁጭ ብሎ አሁን አንዱ ለምሳሌ ከካናዳ የሚመጣ ከሆነ ከካናዳ የሚመጣን ሰውዬ እንዴት አድርጌ ልብላው ብለህ ፕሮግራም አድርገህ ትጠብቃለህ? የሰው ልጅ ጓደኛ
ምን ያህል ቆሻሻ ልትሆን፣ ምን ያህል ባለጌ ነውረኛ ልትሆን። ከካናዳ አሁን እኔ አንድ ሰው ቢመጣ ነው ላገኝ ነው ብሎ ፍሬንድ ምን ልብለው፣ ምን ልውሰድበት ካመጣው ነገር፣ ምን ልስረው፣ ምን ላስከፍለው፣ ምን ላጀጅል ላድርገው ብለህ እንዴት ታስባለህ? ፍሬንድ ነው፣ ጀለስ ነው። አረ እነዛ ከሆነ ወዶ ነው ጊዜ ሊሰጥ ነው፣ ፍሬንድ ነው አይደለም። እንዴት እንደዛ ታደርጋለህ? ሰው ሊጠፈቀው ነው። በስመ አብ እንደው ያጣውስ የነጣውስ ተው፣ ኑሮም ከብዶት ነው እንዲያ ነገር ቢሰራ ኑሮን እያየው ነው። 3 ቀሬ ነው ምናምን ኢትዮጵያ በጣም ታፍ ነው። እንዴት ህዝቡ እንደሚኖር ይገርመኛል። 20 ሺህ 30 ሺህ ብር ምግብ ቤት ምንም ትርጉም የሌለው ኢትዮጵያ 3-4 ሆነ የምትከፍለው በጣም ብዙ ብር። እሺ ኑሮ የከበድ እንዲያ ነገር ቢሰራ ኑሮ ያለ ቤት ያለ መኪና ያለ ገንዘብ እያለ የሰውን ለመስረቅ፣ የሰውን ለመብላት፣ የሰውን ለማጥፋት እንቅልፍ መንዛ ሚሄት ሀገር ጂ ማን ልብላችሁ ይሄት ውስጥ ልደበል ከዛ ተበሉና የሆነ አሻጥር ተሰሩና ብሔር ውስጥ ቅርቅር የሆኑ ምናምን ዜቶች ስቀርቀር ደብቁ ግደሉ ያሉታል። በነገራችን ሁልጊዜ ቀድሞ የሚበሉ በሰራው ግፍ ቀድሞ የሚበሉ አጠገብ ያሉ ሰዎች ናቸው። አጠገብ አንተ በቃኝ ታውቃለህ። የራስህን ጓደኛ የሰራውን ግፍ ነው ማፊን የሰራውን ግፍ ይገባል። በቃ ይህን ከዚህ በላይ አላወራም፣ ግን ተጠንቀቅ። ማፊ ነገ ሱቅ እመጣለሁ። ማፊ ጋር እሄዳለሁ። ከዚህ በፊት ለተናገርኩት ይቅርታ። ማፊያችን የባለፈው ለሽኖኝ ታዲያ ያለቀስከው በሱ ምክንያት ነው። እሱን ያስለቀሰ ዋንዴ ኦኬ። እና ማፊ ሱቅ ነገ እሄዳለሁ። ሴቶች ሲባል ትዝ ይላቸዋል። ማሜ የጌሙ ቀን ያወራችው ጉቺ ናት። ያወራችው ለማሜ ጉቺ ደግሞ ከማን የደረሳት? እኔ ማምነው ከመሲ ብሪጅስቶን የደረሳት ይመስለኛል። ምክንያቱም መሲ ብሪጅስቶን እና ሀቢባ ይሄንን አንዲት ባለትዳር ዱባያንስ ፋይል ይዝባትና ስንት ብር ነበር ተስማማት የተባለው? 3 ሚሊዮን ጠይቆ 1.5 ሚሊዮን ከፍላ ፋይሏን ዴሊት አደረገላት። ያ የሴቶች ግፍ፣ የማዳም ቅመሞች ቅፈላው ከሱ አልፎ 500 ሺህ ብር ነው አለ። ይህም ነገር ማሚ ስታወራ ሰምቻለሁ። ማዳም ቅመሞች ቅፈላው ከሱ አልፎ እስከ ቤት ሰራተኛው ድረስ ለሷ የሚቀፈል ነበረ። ቢችል አየር ከኔ አየር ቢወስድ ደስ ይለዋል። ነፃ አየር ይባለውን የኔን ቢወስድ ደስ ይለዋል፣ ለመተንፈስ ማለት ነው። እና እኔ የሚደንቀኝ ዳያስፖራ 1.5 ነው የወሰደው። ኦኬ ዳያስፖራ ሞርጌጅ እየከፈልክ ለዚህ 2 መኪና አለው። እኔ 1 መኪና ነው ያለኝ። ጌም መጥቶ ሳንቲም ይጠይቃል። እኔ 1 መኪና ነው ያለኝ፣ እሱ 2 መኪና ነው ያለው። ቤት የለኝም፣ እሱ 2 ቤት አለው። የሚኖርበት ቤት አለው። ፔር ፎር የሚያከራየውን ቤት አለው። ሰርቼ ነው ለፍቼ ነው ይላል ማለት ነው። ይሄ ሰው ሰርቼ ነው ለፍቼ ነው ይላል። እና ኪ ፖይንት ተሞ ያነሳው ከመሬት ያነሳቸው ሰዎች መሬት ላይ ናቸው። ከመሬት ያነሳቸው ሰዎች መሬት ላይ ናቸው። የሚከብሩት እነዚህ እርዳታ እንሰራለን የሚሉት ናቸው። ባይዘወይ ሁሉም ናቸው። ለምን ይሄኛው ሞኝነቱ ኦሮሞም አይደለም ያሳያል። ይሄ ያለኝ ይላል። ማስተራብነት ጃኬት የሆነች ጅንስ ጃኬት አለችው፣ አይቀየርም ልብስ። ማስተራብነት ሁሌ ደሃ እንደመሰለ ነው።
ዝግጅትም ሲጠራ አመዱን ቡን ብሎ ቫዝሊን የለም እንዴ ማስተር አመዱን ቡን ብሎ ምስኪን ማስተር አብነት ማለት ነው። በጣም ስማርት ነው ማስተር። እና ገብቷችኋል። እኔ ደግሞ ደከመኝ ታውቃላችሁ። እንትንም ሲሸለም ምናምንም ሲሄድ ሄዶ እንደዚህ ደሴም ጃኬት ደሴም ልብስ እሱ ልብስ 12 ነው ያለ እርግጠኛ ነኝ። ቢኮዝ ይቆሽሻል ይቆሽሻል። ከዛም በኋላ ይሄንን ወሬ ሳወራ ሚኪን አትንኩምብኝ ብላ ሜጀር ጄኔራል አሽቃባጭ ማናት ሜጀር ጄኔራል አሽቃባጭ ሳሪ ናት የመጣችው። ሚኪ አለች ሴት አጫወተ ወንድ አይደለ ያጫወተ ሲሸልል እንኳን አለች ሲል አለች። ማይን እኮ ነው የሚያረው ጎልድ ማይን እኮ ነው ይሄ። በህይወቱ ዲፕሬሽናም ዳያስፖራ ሰው እርዱልኝ ብሎ ብር ይልካል። የህይወቱን ጸጸት በህይወቱ ደስተኛ ያልሆነ ዳያስፖራ ለመደሰት ደሃን ረዳው በሚል ስም ለነዚህ ሰዎች ዶላር ነው የሚዘምረው። ይሄ መልእክተኛው ሞባይል ቤት ነው እንደዚህ ያለ ካንተ መልእክተኛው የምትባለው እግረኛው ምንኛው እንደዚህ በቃ እንደዚህ አይነቶቹ they make tons of money ደሃን በማሳየት ምስኪንዬ እናቶችን በማሳየት ብር ይሰራል። ደሃው እዛው ደሃ ነው። 10,000 ብር የሰውን ህይወት አይቀይርም። የባለጌን የደፋሪዎችን የሴሰኛ ወንዶችን ስም ግን ያጸዳል። የደሃ እንባ መቸገር ስምን ያጸዳል። ሴሰኛ ወንድ ከሆንክ ገንዘብ ትልካለህ ለዚህ ደሃን ጧት ይላል ድስት ሙሉ ፍርፍር በልቶ ወጥቶ የትኛው መኪና የለንዳ ብሎ ይወጣል። አማርጦ ማለት ነው። እኔ እንኳን ማማርጦ መኪና የለኝም አሜሪካ ነገር እየኖርኩ የትኛው መኪና የለንዳ ብሎ አማርጦ ይወጣል። ከዛም በኋላ ደሃን ይፈልጋል። ደሃን እንደ በግ ሻኛን ቼክ አድርጎ ደሃ በጣም ደሃ መስላል። የደሃዎች ሁሉ ደሃ መሆን አለበት። በኦሎምፒክ ራሱ በድህነት ኦሎምፒክ የድህነት ስፔሻል እንትን አሸናፊ የሆነ ድህነት፣ የሰዎችን ልብ የሚኮረኩር ድህነት፣ የሚያስለቅስ ድህነት፣ ለካሜራ አመቺ የሆነ ድህነት፣ እንባቸው ምናቸውም ሰውን ልብ የሚኮረኩር ድህነት መሆን አለበት። ደሃን እንደ ሻኛው ከለር ምናምን አይተው ነው እንትን የሚሉት እንጂ ከቤት ሲወጡ ደሃን ለማደን ነው የሚወጡት። እንቁላል ከሌለ ቡርቴ ይላል ፍርፍር ውስጥ ይላል። እርግጠኛ ነኝ ድስት ሙሉ ፍርፍር እንደሚበላ እርግጠኛ ነኝ። ከዛም በኋላ የለም ሻዩን ይጠጣል ምናምን መኪናውን መርጦ ይሄዳል። ግን እኔ ማዝነው ደሃን ይሄ ሰው ከቤቱ ሲወጣ ደሃን አድኖ ሪከርድ አድርጎ ፖስት አድርጎ ከዛ ሰውዬ ድህነት ብር መስራት ነው። ማን ነው ተረጂው ነው ጥያቄው። ሂድበት እስቲ አፍታ አላየሁትም ነበር። ፒን አድርጉልኝ አፍታን ኮሜንት። እና የድህነቶች ሁሉ ድህነት መሆን አለበት። ስትታይ የታረስክ መሆን አለበት። እንደ ሻኛ በግ እንደዚህ በጋውን ሻኛውን ታያለክ፣ እድሜውን ታያለክ፣ ከለሩን ታያለክ፣ ታማረጣለክ። ሴት ነው ወንድ ነው ትላለ ምናምን አይደለም። አዲስ አበባ ቤቴ የሊቢያ ብሬት ሄዳ ትገባለህ። አዲስ አበባ ቤቴ መግባት ከፈለክ አንድ ቁጥር ጻፍልኝ፣ 5 ደቂቃ በኋላ አስገባለሁ። ለ5 ደቂቃ ብዙ ማውራው ነገር አለ። ዛሬ ደብሮኛል። እናወራለን ጌታ እናወራለን። ምንም መፈራው ነገር የለም። እና ብለሽ በዚህ ወንድማችን ጋር $200 ልገነ 10,000 ብር ነው የሚሰጠው። እሱንም በመስጠቱ ተደሰቱ፣ እግዚአብሔርን አመስግኑ። ባይሰጥስ
እኮ ላይሰንስ የለውም። እግዚአብሔር አከበረኝ ይላል። ይህ ገንዘብ ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም። የድሃ አምባ ገንዘብ እግዚአብሔር አከበረኝ ከአመድ ላይ አነሳኝ፣ ሰዎችን ከአመድ ላይ ያነሳለሁ ብለህ አንተ ራስህን ያነሳበት። ድሃ ሰዎችን እያሳያችሁ ፎቅ የገነባችሁ አላችሁ። ልብስ አትቀይሩም ስናያችሁ፣ ፎቅ ግን ትሰራላችሁ። ከዛም በኋላ ምንድነው ስራው ሲባል እርዳታ መስራት ጎልድ ማይን እንደመስራት ነው። በነገራችሁ ላይ እኔ ትንሽ ጊዜ ሳገኝ አንዳንዴ እንትን እላለሁ ግዴታዬ ከሆነ እና መቼም እኔ እንቁርቲ ትሰርቃለች እንደማትሉኝ ያውቃሉ። ግን የእርዳታን ብር መስረቅ በጣም ቀላል ነው፣ በጣም ቀላል ነው። ኢዚ ዲያስፖራ ብሩን ይሰጣል እንጂ የታረክሽው አይደለም። ኢዚ የኔ ጓደኛ ዩዘር 1 ሚሊዮን ብር ሰጥቶኝ ያውቃል። ከምን አደረሽው ብሎ ጠይቆኝ ያውቃል። ታምናላችሁ? ብሩን ከየት አደረሽው ብሎ ጠይቆኝ ያውቃል። አንዴ 500,000 ብር ለኩላሊት ታማሚ ጠይቆኝ ያውቃል። ብሩ ከየት ደረሰ ሰተሽዋል ወይ ብሎኝ ያውቃል። ዲያስፖራ ገንዘቡን ይሰጣል፣ ተመልሶ አይጠይቅም። ገንዘቤ የት ሄደ ብሎ አይጠይቅም። እና እንደዚህ አይነቶቹ አሽቃባጮች ስራዎቻቸው አሉ። ይሄ የሚሰራው ሜንሊ ከሀቢባ ጋር ነው፣ ከመሲ ብርጅስቶን ጋር ነው፣ ከያቺ ሳራ የምትባል አሽቃባጭ ጋር ነው። እና ያሽቃብጡለታል። ልክ ሰው እንደዚህ ወሬ ሲነሳበት ይመጡና ሚኪያር እንደዚህ ያደረግ ምናምን ይላሉ። ከዛም ገረዶች ይመጡና ይሰድቡሻል። ልጆችሽ በመኪና ይሉሻል፣ ደንግጠሽ ታቆሚያለሽ። ልጆችሽ ካንሰር የያዛቸው ይሉሻል ሀቢባን ነካሽ ብለው። ይሄ ነው ችግሩ ቲክቶክ ላይ። የቲክቶክ ሞናርኪው ሀቢባ ላይ ነው ያለችው። ከስር ይሄ መሲ ብሪጅስቶን፣ ሳሪ፣ ሌላስ ያቺኛዋ መሲ ሀበሻ የምትባለዋ ናት። አሁን ራሷን አደላለች። ቼን ኦፍ ኮማንድ አላቸው። ከሳሪ ስር ሰዎች አሉ፣ ከመሲ ብሪጅስቶን ስር ለምሳሌ ነጉቺ አሉ። ከዛም በኋላ ማናት ሀቢባ ኩይኗ ማለት ነው ለቤታዮ ማሽቃበጥ አለባት። ቤታዮም ለሀቢባ ካላሽቃበጠች ክላሽ ይመጣል። ሁለቱም ቤታዮም ሀቢባም ሞስሊ ወለዮችን ይዘው ነው። ወለዮችን ጭንቅላት የሚያደነዝዙት እነዚህ ሁለት ሰዎች ናቸው። ወለዮችን እዚህ ከዛን መማራለች። መማር ተሳዳቢን ታደራጃለች፣ በእርዳታ ስም እርዳታን ትረዳለች። የሆኑ ብረታ ብረቶችና በሻቄሚሶችን እየቀያየረች ዊግ እየቀያየረች ትደንስብናለች። እና ከዛን እርዳታ ረድታለች ምናምን ይባላል ማለት ነው። ማን ነው የሚረዳው? የመማር ቤት ይቆርጣል፣ የሀቢባ ቤትም ይቆርጣል፣ የሁሉም ቤት ይቆርጣል። ኦዲት ታደርጋላችሁ። እርዳታ አንድ ሰው ቤት ሲሄድ 3-4 ሰው እንትን ብሎ ኦዲት ይደረጋል ወይ? እና ይሄ ነው እርዳታ ስካም። የማንም ህይወት አልተቀየረም በእርዳታ። የነሱ ህይወት ነው የተቀየረው። መማርን የቤትሽ ይቆርጣል ብዬ ስጠይቃት ያው የሚቆርጠውን መልሼ እልክላቸዋለሁ አለች። ለምን መጀመሪያውን ይቆርጣል ቤቱ? ለምን መቁረጥ አስፈለገ? ወይ እርዳታ እንደዚህ ተደራጅተው አደገኛ ቴዲ አዋሳ እንዳለው አደገኛ የማፊያ ቡድን ተደራጅተው እዚህ ቲክቶክ ላይ ተሰማርተው ነው ያሉት። አብሰሉት እርስ በራስ ይደጋገፋሉ፣ እርስ በራስ ሰፖርት ይደራረጋሉ። ያ ይሄ ነው እና ይሄ አንዱ ዋናው ነው። በጣም ሰዎችን ዘርፏል፣ ሴቶችን ዘርፏል፣ ሪቬንጅ ፖርን አድርጓል። አማራ ላይ የተለጠፈ ፓራሳይት ነው። ቀጥሎ ደግሞ ሌላ ስካሙ ደግሞ ሂውማን ትራፊኪንግ ላይም ተሳተፍክና ደንግጠህ አቆምከው።
በቪዚት ቪዛ 70 ድራይቨሮች ነው ብሎ ትዛላችሁ 70 ድራይቨሮች እንፈልጋለን። ልክ እዛ ስትሄድ ኢጃዛ ነው ኢቃማ ነው የሚባለው የወረቀቱ ኢቃማችሁ ይሰራል ምናምን የተባለው ማለት ነው። አወቃችሁት? ኢጃዛ ነው ኢቃማ ነው ያኛው ኢቃማ እንደዚህ ማለት ነው። እና በጃኖ ሸወደን እናንተ ሞኝ ናችሁ። እዛ ቸርችል ጎዳና ሄዶ ታንክ ስር ፎቶ ተነሳ ምናችሁት? ከአማራ በላይ አማራ ሆነ። ይሄንን ስጋውን እናንተ ላይ አንቀጠቀጠላችሁ እስከዛውን አናትክ ላይ ደለቀብክ እናመናችሁት። የእናንተ አማራነት መገለጫው ምንድነው? የአማራነት መገለጫው ምንድነው? ንገሩኝ እስቲ። አማራነት በምን ይገለጣል? ጎንደሬ እየተራበ ጎንደሬን ወዳለው የሚሉት ለጊፍት ነው። የቲክቶክ ጎንደሬ ደግሞ ግብዝ ነው። ጎንደሬ ከተባለ በጣም እንትኖች ናቸው። ምንድነው የሚባሉት? ጎንደሩማ ቀቡ በኦሮምኛ ያወለጉማ እንደሚባለው ጎንደሬዎች ብሔርተኞች ናቸው። እና ጎንደርን ወዳለው ነው ነገ ተነስቼ ጊፍት በጊፍት ነው መሆኑ። አንድ ሰሞን እኮ አሳይቻችሁ ነበረ። እና ኩሩ ናቸው። ማን ማይኮራል? እናቱ የቲክቶክ ጊፍተሮቹ ጀዝባ ናቸው። ሁሉም አክሊሉ መስሎኛል። አክሊሉ እንኳን ያቀበታል። የቲክቶክ ጊፍተሮቹ እንዴት ጎንደሬ እየተራበ ጎንደሬ እናት እየታረዘች እንደዚህ በቪዲዮ እያየን ጎንደር ውስጥ ራብ አለ እየተባለ ቲክቶከር ጌመሩ ምኑ ከጎንደሬ በላይ ጎንደሬ የሆነው ተወዳችሁ ነው? ተኮርቶባችሁ ነው? ወይስ ድግሱ እናንተ ጋር ስላለ ነው? ይሄም ጎንደሬ የሆነው ድግሱ እናንተ። እኔ ደግሞ እኮ የዚህ ልጅ ብልቱ ራሱ እኮ ጎጠኛ መሆኑን የገረመኝ እኮ አማራ። አሁን የሸዋ አማራ ብትመጣ እሱ ጋር ብልቱ አይቆምም። ይቅርታ፣ ወይኔ ጉዴ ፈላ። ወይኔ ሲስተሮች የገደሉ ምንም እንቅስቃሴ እንጂ ጎንደር መሬ ሞተሪንግ ካው ጎንደሬ ሴት ካልሆነች አትመቸኝም ማለት። የሸዋ አማራውን ወለየም ሴት ብትመጣ ነው ሞተሩ አይነሳም። ይለያል። ይዘጋ ገለገለ። ሴተኛ ዳሪዎችም ወደ ኦንሊፋንስ ይሄዱ። ኦንሊፋንስ ፋን ክለብ ምናምን እና ይሄንን ነው የምላችሁና አዲስ አበባ ቤቴ ምናምን የምትባለው ልጅ ናግባ አይቻልክ። እና ይሄ ነው የዚህ ልጅ እንትን። እና አሁን ደግሞ ባለፈው የህግ ባለሙያዎች እንደዚህ አችልም ምናምን በቪዚት ቪዛ ወጥተክ ስራ መስራት ከሀገር ውጭ አችልም ሂማን ትራፊኪንግ ነው ሲሉት በሱ ምክንያት ነው ዘሎ ከሀገር የወጣው። ሰዎች ዝውውር ላይ ተሳትፎ ነው። ሚኪ የሰዎች አሁን ህገ ወጥ ደላላ ምናምን ተሌላ ቢሆን ሚኪ አንዱን ኢቃማ ሳይሰራ በቪዚት ቪዛ ዱባይ ገብተው ስራ ሳያገኙ የሚራቡ ልጆች ምናምን ሂስፓርቶፍት ቪዲዮ ሰርቶ 70 ድራይቨር እንፈልጋለን ብለው ከዛም በኋላ ልክ ኢሌጋል ነው ሂማን ትራፊኪንግ ነው ሲባል ሚኪ ሀገር ቪዲዮ ሰራና ሲያየው ዳርክ ክላውድ እየተከተለው ነው። ያ የስራ ፍቃድ ላሰራላችሁ ብሎ ሲመጣ የሚመጣበት ነገር እንደ ጆን ዳንኤል ሄዳ እየመጣበት ነው። ከሀገር ደግሞ በሱ ቤት እኮ ውጭ ሀገር መውጣቱ ነው። ዱባይ መንግስት እኮ ከዱባይ ሰውን ለማስመጣት he's just one phone call away። እግዚአብሔር ከዱባይ ቤሩት ቢሆን ትንሽ ይከብዳል። አይተነዋል። እግዚአብሔር መንግስት ዱባይ ያለን ሰው one phone call away። እና ገረመኝ ይላል። ይሄንን ነው ውሃ ልጠጣው። ወደ ዋናው ጸሎት እንገባለን። አንዳንድ ሰዎችን ከአጋንንት ስራ ነፃ አውጣቸዋለሁ። ሊደብራችሁ ይችላል። ፈንዱ ዛሬ ምንም ነገር መፈራውም ያለ አይመስለኝ። I don't know why።
ተስፋዬ ጥጋብ አልቻልኩም እና እኔ የምላችሁ ሃይሮኒ ወደ መሸጋገሪያው እንሄድና ወደ ዋናው እንሄዳለን። የተንቀሳቀሱትስ እንዳትንቀሳቀሱ አይ ሆፕ አልሄዳችሁም ነው ያለው። ወይ ማቤቴ ስንት ጉድ እኮ ነው። ስለ ሁለት ነገር አግብተሻል? ባል አለ። ሊማ ይባላል ባል አለ። እሱም ብቻ ነው የማውቀው። ቡና እያፈላሽ ዕጣን እያጨች ጊዜ ቢኖረኝ ዛሬ ሻማ እንትን ዕጣን እያጨስኩኝ የሆነ መንፈስ ማውጣት አለብን እዚህ ቲክቶክ ላይ ጊዜ ቢኖረኝ። ደግሽ ያገባሽ ነበር። አንድ አይነት እንለብሳለን አልለብስም፣ መደራደር ይቻላል። አንድ አይነት ልብስ እንለብሳለን፣ ቪዲዮ እየተቀራረጽን እግሬን ታጥበኛለህ። ህይወታችንን ምድር ላይ ነው ወይስ ኢንተርኔት ላይ ነው የምንኖረው? እንለብሳለን። ኖ ቴንክ ዩ ኖ ቴንክ ዩ። እኔ አሁን ትዳር ቢይዝ አረንጓዴ ልብስ ካሰራ ቢጫ ለሱ፣ ኦሬንጅ ለአንደኛዋ ለጁጁ ታምራለች በኦሬንጅ፣ ኮኮ ደግሞ ግሬ አመዳም ነገር ነው፣ ብራውን፣ ቡቢ ደግሞ ሲልቨር። እንደዚህ አይነት ነገር ነው ማድረገው እንጂ አንድ አይነት ለባሽ ቤተሰብ ይበተናል። የነማን ፖስት? ሲክስቲን ስትሪት ኢስት ዌስታዊ ያ ምን ነው? ስፋትሽ ስክሪን ሞላ። ምን ችግር አለ? እናንተ ቆይ አንዴ ጣል ላምጣሽ። ይሄን ቤት ሰው የሚኖርበት ላስመስለው። ጭንጋፍ ነሽ። የገጠር ልጅ ስድብ አቁሙ በእናታችሁ። የክልል ልጆች ወጡ ወይ? እንደዚህ አይነት ስድብ አይመቸኝም። ጭንጋፍ ምን ማለት ነው? ጭንጋፍ አሁን እንደዚህ አይነት ስድብ ያላቅላችሁ ይሁን ይላ እንግዲህ የሰው ልጅ በህይወቱ የሚያደርገውን ነገር እኛ እንወስንለት። የሰው ልጅ ብዙ ነገር ያደርጋል። እኛ እንደዚህ ያደርግ አታደርግ አንልም። መደገፍ መቃወም ግን እንችላለን። ቆይ እስቲ ኤልሹማ ሪፖርት አድርጊያለሁ። ኤልሹን አይ ላቭ ኤልሻዳይ። ኤልሻዳይ አክባሪ ናት። ኤልሻዳይ ልጆቼን አልሰደበች። ኦኬ ኤልሻዳይ እናትነቴን አዋርዳ አታውቅም። ኤልሻዳይ ልጆቼን አልሰደበች። ልጆቼን የሰደቡ ሴቶች ቀን በቀን እየተዋረዱ እያዩዋቸው ነው። በነገራችሁ ላይ ቀን በቀን በነገራችሁ ላይ ለልጆቻችን እግዚአብሔር ፋይት የሚያደርግ ይመስለኛል። ለልጆቻችን ጌታ ነው ፋይት የሚያደርግ እና ሄለን ወርቅዬ
ሄለን ወርቅዬ በጣም አልሙናይ ጌመር ናት ታውቃላችሁ። ሄለን ወርቅዬ እኔ ማውቃት ድሮ ከአባ አብዲ ጋር ጎት ስትጫወት ነው። በጎት ስትቀጣ ጎት ትሆናለች። ከዛም በኋላ በምናምን እያለች ማለት ነው። እሱን ነው ማውቀውና ለፋች ምናምን $54,000 ተዘረፈች። $54,000 ተዘረፈች ምናምን ሀስል አረገች ምናምን ሄሉዬ። ከዛም በኋላ እንግሊዝ ገባች። እንግሊዝ ሀገር ገባች። በቃ ህይወቷን አስተካከለች። እንግሊዝ ሀገር ሄሉም ገባች ምናምን ስል ሄሉ ኢንስታግራሟ ላይ ፕላስ ሳይዝ ሞዴል ነኝ አለች። እኔም ኮንፊደንስ ሳገኝ ፕላስ ሳይዝ ሞዴል ነኝ ብዬ በኮንፊደንስ ቦርጬን በኤአይ ቀንሼ እመጣላቸዋለሁ። እና ፕላስ ሳይዝ ሞዴልን ደግሞ እኔ ሪስፔክት አደርጋለሁ። የሆነች ቤት የምትባል ልጅ አለች፣ እንትናም አለች። ማነው ስሟ? ኦሮሞዋ ልጅ ማነው ስሟ? ሄርማ። ከዛም በኋላ አየው ምናምን፣ ከዛም ታውቋት ምናምን። ከዛ ትናንትና ዌብሳይቱን ላኩልኝ ማለት ነው። ዌብሳይት አለው። ዌብሳይቱ ላይ ስፔሻል አክሰስ አለ። አሁን ኦንሊ ፋንስ ኢትስ ናት ኦንሊ ፎር ሴክስ ጀስት ሶ ዩ ኖ ጋይስ፣ ይሄንን ያዙልኝ። ኦንሊ ፋንስ አካውንት ሰዎች ክሬት ሲያደርጉ ለሴክስ አለ። አሁን እንደውም ቢገስት ኦንሊ ፋንስ ሜክ የምታረገው አንዷ ኩክ ነው የምታረገው ለፋኖቿ ኩክ ታረጋለች። ኩክ ስታረግ ምግብ ይከፍሏታል። ወደ ሲል ሰው ያለበት መሰለኝ ቤት እና ኩክ ታረጋለች፣ ይከፍሏታል። ፋኖቿ በወር ሰብስክራይብ ያደርጋሉ ማለት ነው። ሶ ሄሉ ፋንስ ክለብ ላይክ ኦንሊ ፋንስ ነው። አድናቂዎቿ ብቻ ሰብስክራይብ አድርገው የሚያዩት ኮንተንት ነው። ገባው ከፍዬ ስገባ ሴክሹዋል ኮንተንት ነው ያለው። ልክ እንትን ስትይ ልታነጋግርሽ ምናምን ትሞክራለች። እርቃን ኦልሞስት ኔከድ ፒክቸሮች ነው ያሉት። ኦልሞስት አሳይቶ መንሳት ፎቶዎች ታውቃላችሁ። እንደሱ አይነት ኮንተንቶች ነው ያሉት። እኔ ግን ማለት ነው ድሮ ባለትዳር ወንድ ጊፍተሮች ጋር ምናምን ስትሯሯጥ ኑሮ መሯት ከብዷት ምናምን መስሎኝ ነበረ። እንግሊዝ ሀገር ስትገባ ሰርታ ምትበላ መስሎኝ ነበር። ያ ላይክ ሶፍት ፖርኖግራፊ እና ቤዝዶን ደግሞ ለሰብስክሪፕሽን እና ለኮንታክት ለትረስት ዲቴል ታያለ። ሜቢ ጊፍተርስ አር ሙቪንግ ቱ ዶስ ካይንድ ኦፍ ዌብሳይትስ ቢኮዝ አሁን ቲክቶክ ላይ በግልጽ ሴተኛ አዳሪነት በግልጽ ሰውን ባኗል። ገላ እንደሚሸጥ ሰው ባኗል። እና ጊፍት የሚሰጥ ካለመኖር የተነሳ ቤታዮ ገንዘብሽን ለምን ታባክኛለሽ ምናምን አሉ ጊፍተሮች። ለምን አትጠቀሚበትም? እኔ እኮ ጊፍት የምሰጥሽ ላንቺ ነው እንጂ ሄደሽ አንበሳ እንድታወልጂ ነው። ቤታ ደግሞ ብዙ ጠላት ስላለሽ ለመወደድ አንበሳ መስጠት አለብሽ። ለመወደድ አንበሳ መስጠት አለብሽ። ካለበዚያ እንዴት ምን የሚያስወድድ ነገር አለሽ? ጨዋታሽ ምን ቤታን ምን የሚያስወድድ ነገር አለ? ሰው አክብሯት ነው ቤታ ስም የሚሆነው ወይስ እራሷን ተናግራለች? ለቪው ነው ሰው እሷ ጋር የሚሄደው ከእሷ ጋር የሚቀራረበው
እይታን ለማግኘት ነው እንጂ ሰው ፈልጓት እንዳልሆነ ቤታም መስክራለች። እና አሁን ጊፍተሮችም እንደድሮ አይደለም ቀረ። አንድ ያለውም የነበረው እሱ ማቲንግ አየር ላይ ጋዝ ጨርሷል መሰለኝ፣ ልትከሰከስ ነው መሰለኝ። የለም ምን እንደሆንክብኝ አላውቅም። እና ይሄንን አየው ወደዛ ሙቭ አድርገው ኦንሊ ፈን ነው ምናምን ብለው ማለት ነው። ኦልሞስት ኦንሊ ፋን ያየሁት ኮንተንት ሴክሹዋል ኮንተንት ነው። በጣም አዘንኩ። መስራት አለመፈለግ፣ ባለትዳር ወንድም ፍለጋ ኢንተርኔት ላይ የሚመጡ ሴቶች አሉ። ከዛ ምክንያታችሁ ምንድነው ስትይ ገንዘብ መስራት የሚፈልጉት ጥፍራቸው እንዳይሰበር፣ ከዛን ይመጡና ይሄን እጅ ያስጠላል ይላሉ። አስባችሁ ላይ እኔ ስራ ባልሰራ እኔ ቀኑን ሙሉ ራሴን ሳስብ ውዬ ስታጠን ውዬ በመጣ ከነዚህ ሴቶች በልጣለሁ። ጌታ ኢየሱስ ምስክሬ ነው። ህሊናው ነው የሌለኝ እንጂ ከነዚህ ሴቶች ትብና አድርጌ ይበልጣል። እነዚህ ሴቶች ስራ ማይሰሩት ስለሚደክም ያንቺን ባል ፍለጋ ይመጣሉ። ግን አፉን ይነኩሻል። ባልሽ ካንቺ ተደብቆ ጊፍት ይሰጥሻል ይሉሻል፣ ይሰጠኛል ይሉሻል። ሚስት አይን እያየች 10 ምናምን ሺህ ዶላር ሲወርድ አይተናል። መቼም የቅርብ ጊዜ ታሪክ ነው። ያ ኦንሊ ፈንም አሁን ኢንተርኔት ላይ ያመጡት ባለትዳሮች ይሄዳሉ፣ ሰብስክራይብ ያደርጋሉ። ያ ዲቦራ እና ቤታ ምን ሆነ? ሁለቱም ቦልኮኛል። እኔ ላይቭ ላይ ናቸው። እንዴት ማየት ትቻለሽ? ላይቭ ላይ ሆነን ሰው ስቶሪ ላይቭ ላይ ናቸው። ኦኬ አበባ ምንም ነገር አላየሁም ውዶች። ስለምን እንደሆነ አላውቅም፣ ግን ይሄ ነው እንትኑ። ለማንኛውም ይሄ ነው። ትንሽ ተረብሽኩ። ሳሪ ቃላለች ዛሬ የመጎብኘትሽን ቀን አላወቅሽምና ሚል ቃል ፖስት ማየት አልፈልግም።
የመጎብኘትሽን ቀን አላወቅሽምና ሚል ቃል ነው ዛሬ ለሳሪ። ሳሪ በጌታ ናት። ሳሪ የሬስቶራንት ቢዝነስ አላት። ትንሽ ተረበሽኩኝ እንጂ በደንብ ባወራ ስለዚህ ጉዳይ ደስ ይለኛል። አልዋሻችሁ። ሳሪ እህታችን አላበሻ ሬስቶራንት 25 ዓመት በላይ የቆየ ቢዝነስ አላት። ቢዝነሷ ስር የሰደደ ነው። ፍራንቻይዝ መሆን የሚችል ነው። ጥሯትና ብትሰማኝ በክብር ነው፣ ከክብር ቦታ ነው። ላይት ከክብር ላይት ተነስቼ ነው ማወራው። ሳሪን የሆነች ልጅ ስትሄድባት አይቼ አገላጋዮቹ ደግሞ እነ ጉቺ ናቸው እና ሳሪን ጥሯትና እኔም አወራለሁ 10 ደቂቃ ከዚህ በኋላ ብቆይ። ምርጥ ሰው ናት ሳሪያ። ሳሪ ሬስቶራንቷ ወደ 20 ምናምን ዓመት 27 ዓመት የሆነ ሬስቶራንት ነው ያላት። አላበሻ ሬስቶራንት ዱባይ ውስጥ በጣም የታወቀ ሬስቶራንት ነው። አላበሻ ሬስቶራንት ፍራንቻይዝድ ቢደረግ አሜሪካን ሀገር ፍራንቻይዝ መሆን ይችላል፣ ኢትዮጵያ ውስጥ መሆን ይችላል፣ የተለያዩ አረብ ሀገራት ፍራንቻይዝ መሆን የሚችል ትልቅ ብራንድ ነው ተሸክማ የምትዞረው ሳሪ አበሻ። ግን ይህንን ብራንድ ትሪት የምታደርገው እንደ መንሱር ቤት ነው። መንሱር ሻይ ነው የሚባለው፣ ማን ሸምሱ ሳይ ያ ነው። እና ሺዶን ሪስፔክት ያላትን ፓወር ራሷንም ምን አይነት ሴት ትልቅ ሴት እንደሆነች የተከበረች ሴት እንደሆነች ራሷን አታይም። ሳሪ በየገስቱ እየዞረች ተው አስታርቃለሁ ያዙኝ ራሷን ኤክስፕሌን ለማድረግ ምናምን ነው። እና ሳሪ በጣም ትልቅ ሴት እንደሆነች፣ ቢዝነስሽ በጣም ትልቅ ቢዝነስ እንደሆነ፣ የማንም ኤክስፕላኔሽን ድጋፍም ምንም የማያስፈልገው ቢዝነሱ ባይተሰልፍ ራሱን ኤክስፕሌን የሚያደርግ ቢዝነስ ነው ያለት። እና ለምሳሌ ሀቢባ ቅድም እንዳሳየዋችሁ ሀቢባ ራሷን እንደዚህ ነው የምታየው። ላይክ እንደዚህ ነው ሀቢባ። ድመት ናት፣ ምንም የላትም። ሀቢባ ምንም የላትም። ከቤት የትም አልሄድም ትላለች። ሰውን አስጠርታ ነው የምትፈርደው፣ የምትገዝተው፣ የምትገንዘው፣ የምትቀብረው፣ የምታነሳው። ሳይካትሪስትም ሳይኮሎጂካል አድቫይስ የምትሰጠው፣ ሜሬጅ አድቫይስ፣ ሜሬጅ ካውንስሊንግ፣ ሜዲካልም ኤቭሪቲንግ፣ ሊጋል አድቫይስም ሆነ የሎየር አገልግሎት የምትሰጠው፣ ፖሊስ የምትሆነው ሀቢባ በራሷ ቤት ነው። ሳሪ በየገስቱ እየሄደች ራሷን ኤክስፕሌን የምታደርግበት አንድ እድሜ ላይ አይደለችም። ሁለት ሳሪ ሪቨርስ ናት። ሳሪ አንበሳ ሆና ራሷን የምታየው እንደ ድመት ነው። ሳራ አንበሳ ሆና ራሷን የምታየው እንደ ድመት ነው። ሳሪ እኔ አንቺን ቢያረገኝ ልንገርሽ፣ ሳሪ አንቺን ቢያረገኝ ወርዟን መታወቅ አይመስለኝም። ምን ያህል ራሷ ትልቅ ከባድ አደገኛ ሴት እንደሆነች መታወቅ አይመስለኝም። ዛሬ ከነጆከር ጋር ተው ምናምን ስትል ሳያት ተደነኩ። ሳሪ ከጆከር ጋር አይደለም እኮ መኖር የነበረባት። ሳሪ የባህልና ምናምን ሚኒስቴር ጠቅላይ ሚኒስትር ቢሮ አፖይንትመንት ይዘሽ ከአብይ ጋር ቁጭ ብለሽ ስለ ዱባይ ስላሉት ኢሚግራንቶች ችግር ከአዳነች አቤቤ ጋር እንደዚህ አይነት ወሬዎች ስለ ሴቶች ምናምን ከዲፓርትመንት ኦፍ ሌበር ስራ ምናምን ጋር ሄደሽ ውይይት ምናምን ነው። ሳሪ ኢትዮጵያ ገብታ ማናት ሀቢባ ኢትዮጵያ ገብታ በካባ አዳራሽ ሙሉ ሰው ተቀብሎ ለብቻዋ ፕሮግራም ተዘጋጅቶላት ለሀቢባ ብቻ ፕሮግራም ተዘጋጅቶላት በካባ ምናምን እስካምን ቢሆን ቢያንስ እንኳን እንደዛ ተደርጎላታል። ሳሪ ከቲክቶከሮች ጋር ተወዳድራ የዓመቱ ምርጥ ሰው ትባላለች።
ሀቢባ ጠርታሽ ኢቃማ አሰሪ የምትልሽ ናት። ለዚህ ኢቃማ አሰሪ ትልሻለች። እሺ ብለሽ ታሰሪያለሽ። አሁን ባለፈው የባህል ሚኒስትር የኢትዮጵያን ባህል አስተዋወቀች ምናምን ብለው እውነተኛ ታሪክ ነው የምነግርህ። እውነተኛ ታሪክ ነው የምነግራችሁ። የኢትዮጵያ የባህል ሚኒስትር ምናምን እንትን ብላ ማለት ነው ሊያገኟት ሞክረው ሳርዬ ምን ስታረግ ቢያገኟት ጥሩ ነው? ቲክቶክ ላይ 2 ማዳም ቅመሞች በሀሜት ተጣልተው እነሱን እያስታረቀች የባህል ሚኒስትር እኮ ሚኒስትር መስሪያ ቤት ሳራን ሊያናግሯት ፈልገው ሳራ የት ናት? ቲክቶክ ላይ 2 የማዳም ቅመሞች የ5ኛ ክፍል ሽፍቶች ምናምን ማለት ነው ተጣልተው ሲረጋገጡ ገብታ አንቺም ታይ አንተም ታይ ሳራ እኮ አላበሻ ሬስቶራንት እኮ የመንግስት ባለስልጣንን ታዋቂ ሰዎችን ነበር ሊቀበል የሚገባው። ፊት አውራሪ ሚኪን እኮ የሚቀበል ሬስቶራንት ነው። ሬስቶራንትሽ ምን ያህል እንደሆነ ራሱ ታሳንሸዋለሽ። አይ ኖ ሀምብል መሆን ጥሩ ነው፣ ግን ቦታሽን ማወቁ ጥሩ ነው ብዬ አምናለሁ። እና ሳራ በአንቺ እድሜን ቢያደርገኝ 20 ምናምን ዓመት አጥንቴ እንደምን የገበርኩበት ቢዝነስ ካለኝ ዋን አውል ሀቭ ቬሪፋይድ የሆነ አላበሻ ሬስቶራንት ቲክቶክ አካውንት፣ 2 ማኔጀር ይኖረኛል። የሬስቶራንት ቢዝነስን ማኔጅ የሚያደርግልኝ ኤኒቲንግ ሪሌትድ ቱ ሄር ቢዝነስ ማኔጀሩ ነው የሚያወራው ምንም ነገር። ደን ደግሞ ሎየር ይኖራል። አሁን አንድ ማዳም ቅመም ተነስታ ወጡ አልጣፈጠም ምናምን ስላንቺ ስታወራ ከላይ መድኃኒዓለም አለ፣ ከስር ደግሞ ሎየር አለልኝ። ሰማይ ላይ መድኃኒዓለም ምድር ላይ ደግሞ ሎየር አለልኝ ብዬ አርፌ እንደ ሀብታም ሴት የድካሜን ፍሬ ነው የምበላው። ሰኞ ቀን ጥፍሬን እሰራለሁ፣ ማክሰኞ ቀን ከወገብ በላይ ማሳጅ እደረጋለሁ፣ ሮብ ከወገብ በታች፣ አርብ እንደዚህ የለም አበባ ቆረጣ የሀብታም ሴቶች እንትን የለም። ቅዳሜ ፀጉሬን እሰራለሁ፣ እሑድ ዋና አለብኝ። እንደዚህ አይነት ነገር I will enjoy life። ግን በዚህ እድሜሽ ሳርዬ አንቺ ምንድን ነው ያለሽው? ቲክቶክ ገስት ሪኩዌስት እያደረግሽ ጆከር ተው እያልሽ ማለት ነው። ሀቢባ መታ ራሷን ኤክስፕሌን ሳታረግ አንቺ የሀቢባ ዳኛ ሆነሻል። አንቺ ብትከሰሺ ሀቢባ መታ ቤቷን ለቃ መታ አንቺ ዲፌንድ አታረግ። ያንቺ ቢዝነስ የሚቆመው በነ ጉቺ በነ መሲ ብርጅስቶን በነ ሀቢባ በሚባሉ ሴቶች መልካም ንግግር አይደለም። ቢዝነስ ስር የሰደደ ነው። ትልቅ ቢዝነስ ነው ያለሽ። ፍራንቻይዝ ሊደረግ የሚችል ቢዝነስ ነው ያለሽ። በጣም ግድንግድ ቢዝነስ ነው ያለሽ። አንቺ ልቱ የሚገባው አሁን አጅማን ካለሽ የአጅማን ሎይ እንትን ሜየር ጋር ምናምን ነው አንቺ ውሎሽ ሊሆን የሚገባው። አንቺ ሶሻል ሚዲያ ላይ የምትታየው ከጆከር ጋር ሊሆን አይገባም። በቅርቡ ያዋርዱሻል። በነገር እንደ ጆከር አይደለም፣ ሌላ ማንም የሰርቪስ ሴት ትሆኛለሽ። ቫልዩሽ ይወርዳል። ቢኮዝ ቫልዩሽን አታውቂም። ሀቢባን ያመኗት ንግስትነቷንም ተቀብለው እነ ሳራ እነ መማር ምናምን ሰግደው የሚኖሩት ቢኮዝ ሀቢባ ስትነግራችሁ እኔ በክብር ያልደራደርም፣ ማንም ሰው አይናገረኝም፣ ማንም ሰው ያመናጭቀኝም፣ ማንም እንዲያይለኝም ምናምን እያለች ራሷን ፒክቸር ገልጻለች። ድመት ሆነ አንበሳ ነኝ እያለች ነው። አንቺ ግን አንበሳ ሆነሽ ለሰው ዝቅ ብለሽ ማንም ጠርቶሽ ራስሽን ኤክስፕሌን የምታደርግ የሆነሽ ድመት ሆነሻል ቲክቶክ ላይ። በእድሜ ትልቅ ሴት ነሽ። እነዚህ ጋለሞታ ሴቶች አንቺን እንትን ያለ ማለት ጉቺ ከእንቅልፏ ስትነሳ የትኛው ባል ነው የትኛዋ ዲያስፖራ ባል ነው ቲክቶክ ኮይን የሚሰጠኝ ብላ የምታገኝ ሴት ሽሮ በርበሬ ሻጮች እንዴት ነው አንቺ ዲፌንድ አድርገው ቢዝነስሽ ዲፔንዲንግ ኦን እነሱ ዲፌንድ አደረጉኝ ያላረጉኝ ብለሽ ቢዝነስሽ የሚወድቀው የሚነሳው በእነሱ አንደበት እንዴት ሊሆን ይችላል? እነዚህ ሴቶች እኮ ቢዝነስ እኮ ያላቆሙ ሴቶች ናቸው። ቢዝነስሽ እኮ 27 ዓመት የቆመ ቢዝነስ ነው ያለሽ። 27 ዓመት የቆመ ቢዝነስ ነው ያለሽ። ቢዝነስሽን በቢዝነስሽ ስም የመጣውን ሰው በሎየር ከነገና ደግሞ ኤኒ ካይንድ ኦፍ አላበሻ መነጋገር ሲፈልጉ ማኔጀር ቢኮዝ በቅርቡ ይሰርጉሻል፣ በቅርቡ ያመናጭቁሻል። እውነቴን በቅርቡ አመናጭቀው አውርደውሽ ማለት ነው። ከእንደገና አንቺ ደግሞ ተረግጠሽ ስለማታቂ
ተሰድበሽ ስለማታቂ ነፃ አልወጣሽም ሜንታሊ። እኔ አሁን ድሮ ሳልሰደብ በጣም ሰጋጅ ነበርኩኝ። እንዳይሰድቡኝ ተሳዳቢዎች ጊፍት ሰጣቸው ነበር እንዳይሰድቡኝ ማለት ነው። እና ልክ ስትሰደቢ በጣም ያስደነግጣል፣ ይደብርሻል ምናምን የመጀመሪያ ጊዜ ስትሰደቢ። እና እሱ ከመሆኑ በፊት አም ትራይንግ ቱ ሴቭ ዩ ቢኮዝ አንቺ እግዚአብሔር ምን ያህል እንደባረከሽ ምን ያህል የድካምሽን ፍሬ መብላት አሁን እንዳለብሽ የሚነግርሽ ሰው ያለ አይመስለኝም። ምክንያቱም አንቺ ብዙ ዋጋ የከፈልሽለት ቢዝነስ ስር ሰዷል። የጉቺ መልካም ቃላት ያንቺን ቢዝነስ አያቆምም አይጥልም። የሀቢባ መልካም ቃላት አይቆምም አይጥለውም። ሀቢባ ስጠራሽ ወይ ብለሽ ምትሄጂ ነሽ። ሀቢባ ግን ቢዝነስ የላትም እኮ ቲክቶክ አካውንት ነው ያላት። አንቺ ስትጠሪ የምትሄጂበት ሜየርስ ኦፊስ አጅማን ነው ምናምን ሻርጃ ካለሽ የሳርጃ ሜየር ሲጠራሽ ዝንጥ ብለሽ መሄድ። አፖይንትመንት ይዘሽ አንቺ የምትሄጂው ጠቅላይ ሚኒስትር ቢሮ ስለ ዱባይ ስላሉ ኢትዮጵያውያን ችግር ለማውራት ምናምን ወይ መስተካከል ያለበት ምናምን ወይ ዲፓርትመንት ኦፍ ሌበር ስለ ሴቶች ምናምን ምናምን እንጂ አንቺ ቲክቶክ አካውንት በቲክቶክ አካውንት እየዞርሽ አስታራቂ ተውባይ ምናምን ነው። ባለፈው ራሱ ያድየዋ ልጅና ሳሪ ሲጣሉ እኔ ራሱ ወርስ አላደርግም እነሱን ለማስታረቅ። ማናት ሳሪ የምትባለው አላት አይደለ እንዴ ባል የተሰደበ ብላ ከሳለ ያለችው ትዝ አለሽ? ሳሪዬ ሳራ ያቺ ሽሮ ማለት ነው ሽሮ ምሸጧ እሷ ናት ባል የተሰደበ ብላ። ግን ከሳራ በላይ ባሏን የሰደበ ሰው እኮ የለም። ማንም ሰው እኮ ባሏን አልሰደበም። ሳራ ናት። አሁንም ለዘላለም ለዝንት አለ ከሳራ በላይ ባሏን የሚሰድብ ሰው አይኖርም። ኖ ወለየዋ ከሳራ በላይ ባሏን ያዋረደ የሰደበ ሰው አይኖርም። ስለዚህ ማንም ጠርቷት የምትገኝ አይደለችም ሳራ ለምሳሌ እና ሀቢባ አንቺን ለማግኘት በማኔጀር ምናምን አልፈው ነው አንቺን ማግኘት ያለባቸው። እነዚህ እኮ አንቺ ቢዝነስ እኮ አንቺ ዱባይ ውስጥ ቢዝነስ ያቆምሽ ጊዜ እነ ጉቺ ስንት ዓመታቸው ነበር? ህፃን ልጆች ነበሩ። ገብቶሻል? ስለዚህ የነዚህ ሴቶች ጋጋታ፣ ሙገሳ፣ ስድብ ምናምን አንቺን አያቆምሽም፣ አንቺን አይጥልሽም። ኦልሬዲ አንቺ you are line አንቺ ላይ ያለሽ እንኳን አንቺ እኔ I don't care እኔ አሁን አንቺን ቢያረገኝ መተው ማለት ሀዲያዋ ልጅና ሳሪ ተጣሉ ምናምን ቢሉኝ እና ነው ምሎኒ አንቺን ቤት ክፈችና አስታርቂያቸው ቢሉኝ በሳቅ ነው በሞተው። እንዴ እኔ ማሳጅ አፖይንትመንት አለኝ ነው ምለው። ህይወቴን ነው እንጆይ ማድረግ ህይወቴን የልፋቴን ፍሬን መቼ ነው ታዲያ አንቺ ህይወትሽን እንጆይ የምታደርጊው? እዚህ ቶክሲክ አፕ ላይ በዚህ እድሜሽ ለዛው በዚህ እድሜሽ አንቺ ትልቅ ሴት ነሽ እናሽ እንዲቱ ምናምን ብሎ ቢሰርጉሽ ትሰበሪያለሽ። ታዲያ መቼ ነው ህይወትሽን እንጆይ የምታደርጊው? አንቺ በምትከበሪበት እድሜ ራስሽ ማትከበሪበት ቦታ እየዋልሽ በቅርቡ ሲያዋርዱሽ ስታለቅሽ ማየት አልፈልግም። አስባችሁታል? ሳራ አላበሻ ትልቅ ሬስቶራንት ነው። ፍራንቻይዝ አድርገሽ አንቺን ቢያደርገኝ ቬሪፋይድ አካውንት ይኖረኛል። ፍራንቻይዝ አደርገዋለሁ። ቢዝነሴን ፍራንቻይዝ አደርገዋለሁ። ኦል ኦቨር ደ ግሎብ አላበሻ ማን ማያውቀዋል? ይስም ማን ማያውቀዋል? ከዛ ሀቢባ ትመጣና ሳይካትሪስት ነኝ ዲፓርትመንት ኦፍ ሌበር ነኝ፣ የቲክቶክ ጀጅ ነኝ፣ ሎየር ነኝ ስትልሽ አምናቿት ስጠራሽ ወዴት አቤት ሂጂ ስትልሽ ወዴት ልትልሽ ምገባ ሴት አይደል? አንቺ ነበርሽ ማንንም ማዘዝ የነበረብሽ። አንቺን ቢያደርገኝ ሳራ እኔም ቢናገሩኝ እኔ መጥቼ ራሴን ኤክስፕሌን አላረግም። 50 ተራጋሽ ቀጥራለሁ። እኔ ቢላኩኝ ይኸውላችሁ ምን እንደማደርግ ታውቃላችሁ? እኔ አሁን የሳሪ አይነት ብር ቢኖረኝ ምናምን ላይፍ ቢኖረኝ ነኩሽ ሲጀመር ከወሬ ነው የሚደርሰኝ። ሲጀመር ቲክቶክ ራሱ ላይክ ዩዘር አካውንት 5 ፎሎወር ያለው ነው የሚኖረኝ።
ከዛም ሲነኩኝ 50 ቤት አስከፍታል የነካኝን ሰው በቃ እንደዛ አስደርጌ ማለት። ቀጥሎ ደግሞ በምድር ደግሞ ሎየር ልክበታል። አሁን ሳራ እንዲህ የሚያሽቆጠቆጥሽ መሰደፈርትሽ። እነዚህ ሰዎች ግን አንቺን ከመስደብ ዞር አይሉ፣ አንቺን ከማዋረድ ዞር አይሉ። አንቺ የፈለገ ናይስ ብትሆኚ የሚያስከብርሽ ናይስነትሽ አይደለም ውሎሽ ነው። የምትቆሚበትን ቦታ መምረጥ አለብሽ። ሀቢባ ራሱ በጣም ራሷን ነው የምታከብረው። በጣም አስባችሁታል? ልጆችን ከዘቀዘቁ ሰዎች ጋር ምናምን እንዴት ቲክቶክ ላይ አንቺ ትጋፊያለሽ? ቲክቶክ እኮ አንቺ መደበሪያሽ ነው መሆን ያለበት። በፌክ አካውንት ትመጪና ከት ብለሽ መሳቅሲስ በቃ ሙድ መያዝ። እኔ ራሱ ጊዜ የለኝም ቲክቶክ ላይቭ ሄጄ ቁጭ ብዬ የማይበት አላይም እኮ እኔ ቲክቶክ ላይቭ እንደዚህ ምናምን ጊዜ የለኝም። የሪካርድ ራሱ ተደርጎ ሰዎች የሚልኩልኝን ነው ማየው እና በምን ጊዜሽ እናቱ። ስለዚህ ላይፍ ኑሪ። በዚህ አሁን እኮ ትልቅ ሴት ነሽ። አሁን ዘና ካላሽ ደስተኛ ካልሆንሽ መቼ ነው የምትደሰችው? በዚህ እድሜሽ ደግሞ እንደመዋረድ ሪካርድ ይደረጋል፣ ይፖሰታል ሳራ። ስለዚህ አንቺ ራስሽን አግሊ። አላበሻ ሬስቶራንት ቲክቶክ አካውንት ክሬት አድርጊ። በወር $15 ትከፍያለሽ። ቬሪፋይድ አድርጊ። ኤኒቲንግ ሪሌትድ ቱ ዩር ሬስቶራንት ማኔጀር በማኔጀርሽ አድሬስ ያርጉሽ። ከዛም አፋቸው የሚከፍቱ ምናምን ቢዝነስሽን ስም ለማጥፋት የሚመጡ ሰዎችን ከሳሻቸው። ምንም አይነት ኤክስፕላኔሽን አያስፈልግም። ማንም ጠርቶ የሚያገኝሽ ሴት ልትሆኚ አይገባም። አንቺን ሊጠራሽ የሚገባው ሜየር፣ ጠቅላይ ሚኒስትር ቢሮ፣ ባለስልጣናት ምናምን። በቃ አንቺ ከስንት አንድ የምትታይ ሴት ነው መሆን ያለብሽ እንዴ። ያ ፌመስ እኮ ነው ሬስቶራንትሽ እኮ። እኔ ልጅ እያለሁ ነው የሰማሁት እኮ። እናስብበት ለማለት ነው ለማለት ነው። ይህ ትልቅ ምክር እና እኔ ልወጣ ነው ውዶችዬ፣ ልወጣ ነው። አይታስብበት። የትልቅ ሰው ምክር ነው አይደል? አይ መሰለ ከመዋረዷ በፊት አም ትራይንግ ቱ ሴቨር። የሰደባት ቀን ግን ሌሊቱን ሙሉ ትራስሽ ረጥቦ አልቅሰሽ ነው የምታርሺው። ትልቅ ሴት ነሽ፣ የተከበርሽ ጀግና ሴት ነሽ። ቢዝነስን በሰው ሀገር ያቆምሽ ሴት ነሽ። ስር የሰደደ ቢዝነስ ነው። ፍራንቻይዝ አድርጊ፣ ማኔጀር ይኖርሽ። ማንም ውርጋጥ የቲክቶክ አለሌ ጠርቶ የሚያገኝሽ ሴት አይደለሽም አንቺ። ቶክ ቱ ማይ ማኔጀር። ስትረስ ለምንድን ነው የምፈልገው በዚህ እድሜ አንቺን ቢያደርገኝ? ከነገና ማንንም ሰው ሬስቶራንትሽ ደግሞ ትልቅ እኮ ነው። የመንግስት ባለስልጣንን ነው ሊቀበል የሚገባው። ፌመስ ሰዎችን ነው። ሚኪያስን በአበባ እኔን እንዳትቀበይኝ በነገር ካፌ አይደለም እኮ ሬስቶራንትሽ፣ በጣም ትልቅ ሬስቶራንት ነው። እና ሚኪያስን በአበባ ምናምን ስትቀበይ ማለት ነው አንቺ እኮ የመንግስት ባለስልጣንን ነው መቀበል። በጣም በቃ ምናምን በየቤቱ ታዲያ ቲክቶክ ላይ ራሱ ማለት ነው ሳራ ፌክ አካውንት ነው ያንቺ የሚኖረኝ። አንቺን ቢያደርገኝ ፌክ አካውንት አደርጋለሁ። በፌክ አካውንት ነው የተሳደብኩ ማለት ነው። ከዛ ያንቺን አላበሻ ሬስቶራንት ቢዝነስ ኦንሊ ኮንተንቶችን ማለት ነው በሱ ነው የምፖስተው። ቬሪፋይድ አካውንት ይሆናል። ማኔጀር ይኖረዋል። አካውንት የዛ ቲክቶክ አካውንት ማኔጀር ይኖረዋል። ቀጥሎ ደግሞ ለሚናገሩሽ ሰዎች በህግ ይጅባቸው። ቲክቶክ ላይ አትዳኝ። እነ ሀቢባ እነ ማነሱማ መሲ ብርጅስቶን እና እነ ጉቺ ያንቺን ቢዝነስ ዲፌንድ ሊያደርጉልሽ የሞከሩ ቀን ነው ቢዝነስሽ የሚወድቀው። ያንቺ ቢዝነስ በእነሱ ዲፌንድ አይደረግም። ብዙ ዋጋ የከፈልሽበት ቢዝነስ ቲክቶክ ላይ ሊወድቅ ይችላል። ቲክቶክ ላይ ምጥዩ ደግሞ አንቺ ነሽ። ቢኮዝ ቫልዩሽን አጣቂ።
ያ ቫልዩን ማወቅ አለብሽ ማለት ጉቺ መታ ምናምን ሳሪና ተንኮብኝ ምናምን ነው በኮርት ነው የሚሄደው ዱባይ ላይ ያለችው አለች ዛሬ ተናገረች ከሰሻል አሳመነሽ ከሰሻል ቀጥሎ ደግሞ ጋሽዬ ነው ጎጃሜው ይጣል ፊልም ቢዝነስ ነው ያ ቀጥሎ ጎጃሜው የኔ ዘመድ እርሱም ደግኖት እጆት በጣም ደግነው እግዚአብሔር ይባርኮት እኔ ወዶታለሁ ግን እርሱም ብዙ እንዴት ሳሪን ከጆከር ጋር ያታሉ አይዘገንንም ሳራ ከጆከር ጋር ከራስ ጋር ይሄ ደግሞ የሩሲያ ፋኑ በጣም ባለጌ ከነሱ ጋር ነው ማየት ይዘገንናል ያሳፍራል ሳራን ከነጉቺ ጋር ማየት ያሳፍራል ከነመሲ ጋር ማየት ያሳፍራል ከሀቢባ ጋር ማየት ያሳፍራል ሀቢባ ቁጭ ብላ የምትወድ ሴት አንቺ 27 አመት ያቆምሽውን ቢዝነስ ያለሽን ሴት ተጠራሽና ይቃማ ነው የሚባለው አሰሪ ትልሻለች አንቺ እሺ ያለሽ ያ ለማንኛውም አስቡበት እና እኔ ወዳቸዋለሁ በነገራችሁ ላይ ያነገርኳችሁ ነገር እኔ ወዳቸዋለሁ ስራ ከለሽ ጥሩ አይደለም ትንሳኤ ጥሩ አይደለም ሁላችሁንም ወዳችኋለሁ ሁላችሁም እኔ ወዳቸዋለሁ የምትወዱትን ሰው በነገራችሁ ላይ ወዳቸዋለሁ በሉ የምትወዷቸውን ሰዎች እውነት ለዚች አጭር እድሜ ላሰማችሁ ይሄን ነገር Sensor mode. ምክንያቱም አንዳንድ ሳናቅ እያወቅን በመንሰራቸው ስህተቶች ነገር እቺ ስት ለሌላ ሰው ብታስፈልግ እንዳትደርስ እናደርጋታለን እንዳትመጣን እየሆነች ነው በጣም ለብዙ ኢትዮጵያኖች ትጠቅማለች አልሀበሻ በጣም የተቸገረ ብሔር ዘርፍ ሃይማኖት ሳት ላይ የደረሰች ሰው ነች እኔ ልንገርሽ ይሄ ገንዘብ የእውነት አስፈልጎሽ ጎድሎሽ ተቸግሮሽ ከሆነ አይ ዊል ቢ ዘ ዋን እኔ ከፍላለሁ እዚህ ባላ አልሀበሻን ተውላ እቺ ልጅ በትክክል ሀቢባ ከሆነች ብሩን የበላችሽ እከፍላለሁ እኔ አልበላሁም ያለች ደግሞ አልባለች ስለዚህ ፕሊዝ እንትና አልሀበሻን አውቋት ፕሊዝ ጉቺ ትጨርሽ እኔ ላውራሽ እሺ እናቴ እኔ አሁን እያልኩሽ ያለሁት ነገር ትዕዛዝም አይደለም ለሰላም ነው የምነግርሽ መነጋገር ተገናኝታችሁ ማውራትም ካለባችሁ አሁን አልሀበሻ ከሀገር ውጭ ነች ሳርዬ በመጣይ ሰዓት እኔ አንቺ ሳራ ሆነን ተገናኝተን ማውራት እንችላለን ፊት ለፊት ስታያት አንቺ ትደነግጫለሽ እንዲህ አይነት ስብዕና ያላት ሴት አይደለችም እኔ ጥቅም ኖሮኝ አይደለም ካላበሻ ምጮ ኖራ ግን በቃ ሰው መሆኗን ኖራ ቀዋለሁ ገባሽ ሰው ልጅ ግድ ሊያረግልሽ አይደለም የሚጣበቅ የእውነት ሰው ነች ኢትዮጵያዊ ነች እናት ነች ሰብሳቢ ነች ስታ እንኳን አጥፍታ ቢሆን ልናልፋት ነው እንጂ የሚገባው በዚህ ልክ ግን ስሟ እንዲነሳ ጥሩ አይደለም እንግዲህ ያ ሁላ ህዝብ ካከበረ መልካም ነገር አላት ማለት ነው እዚህ ጋር ይሄ ብር አልሀበሻ ኪስ አልገባም እሷ ከሆነች የበላቸውን ይከፍላለሁ ብላለች ግለሰቡን ያደለውም እያለ አልሀበሻ የምትጠየቅበት ውስጥ ምንም ምክንያት የለም አይ ዶንት ኖ ዋይ አልሀበሻን አታክ ማድረግ የተፈለገበት መልኩ ልክ አይደለም እኔ አንቺን እንደ እህት ነው የምነግርሽ ካመንሽ ከገባውሽ ገብተሽን ብዙኛለሁ ገብቼሽ ብዙ ልሻል አይደል ስለዚህ አልሀበሻ ተዋት ገንዘቡ ገባበት ወደ ተባለበት መልኩ ማጣራት ይሰራ ገባበት አካውንት ይጠየቅ
ቴልሚ አለው ጉቺ። ኦኬ ጉቺ ስሚኛውን ደግሞ ማለት ነው አላበሻን እኔ ምናልባት እሷ ላታውቅ ትችላለች፣ እኔ አውቃታለሁ በሞላ ጎደል ማለት ነው። እኔ እንግዲህ ታውቂኛለሽ፣ ከማንም ከአንቺ ቤት ውጭ ብንስ ገዝት እንኳን ገብቼ አላውቅም፣ ማንም ቤት አልሄድም። ግን ያን ጊዜ ምናልባት አልሰማሽ ይሆናል ይሄ ብር ለማስታወቂያ እንትን ስል የነገርኳት ለመሲ ብርጅስቶን መጀመሪያ በጨዋ መልክ ማለት ነው እንዲህ አይነት ነገር ተፈጥሯል ስል እሷ ለሀቢባ ሪም ጎልድ ምናምን ሆኖ ከሳራ ላበሻ ደወለችኝ። ትደውልልኝ አወሩኝ፣ በቪዲዮ ኮል ነው ሲያወሩልኝ። የሳራ ላበሻን ነገር ልንገርሽ፣ እኔ አሁን ስሟን ሜንሽን ለማድረግ ሳይሆን ይሄ ሚዲያ ላይ ያሉ ሰዎች ሚዲያ ላይ ይዘው ለመውጣ በውስጥ አናግሯት ነው ያንን ያልኩት ሳራ አላበሻ ጉቺ አይደለም ዲፌንድ ልታደርግልሽ የሚገባው። ስምሽን የጠራ ሰው ካለ በህግ ይጅበት። አንዱ ላይ ስትሄጂበት ሌላው አፍ ይቀመጣል። ስለዚህ ጉቺ ዲፌንድ እኔን ልታደርግኝ አልፈልግም። በምን እኔ ሳሪም ቢያረገኝ ብቻውን አፏን በከፍት አፏን የከፈተችው ልጅ ቲክቶክ ይልኩልኛል፣ ኮፒ ፔስት አድርጌ ለሎየር እንደዚህ አይነት ነው። ፓስተርዬ ደህና ደርሽ። ጉድ ናይት። እሺ ያ እና እንደዛ ነው። እና እናንተ እነሱ እንደዚህ ነው ችግራቸው የሚፈቱት። $1,000,000 ቢዝነስ ሪሌትድ ከሆነ አጥንቴን፣ ልጅነቴን፣ እድሜን፣ መልኬን የፈጀውበት ቢዝነስ ካለ አፏን አንድ የኔ ቢዝነስ ሆኖ ማለት ነው አላበሻ የኔ ቢዝነስ ሆኖ ማንም ሰው ተነስቶ የሚናገረው ቢዝነስ አይሆንም። ከልጆቼ በላይ ነው ቢዝነሱ የምወደው፣ ከልጆቼ በላይ። ስለዚህ ቢዝነሴን ነካለው ካልሽ ያ ሄድብሻል። ከጆጋ ተጣልተን ልበላችሁ። እኔ ከጓደኞቼ ጋር አልጣላም፣ ጀስቶኝ ነው። ስፔሻሊ ከኔ ቤተኞች ጋር አልጣላም። አንዳንድ ሰዎች ዛሬ ፖስታው ይቻለው ሰውን ቤታችሁ አታስመጡ ምናምን። ጓደኛ ከሆናችሁ ስትጣሉ እንዲህ ፖስት ስትደራረጉ ሰው ነው ጀጅ የሚያደርጋችሁ። ፖስት ያደረጋችሁበት ሰው አይደለም ጀጅ የሚያደርጋችሁ፣ የሚያየው ሰው ነው ጀጅ የሚያደርጋችሁ። ስለዚህ ራስን እንደማክበር ጥሩ ነገር የለም እንደ ሀሳብ ነው። ስፔሻሊ ደግሞ ፎልስ አኩዜሽን ሲሆን ያ ስለዚህ እኔና ጆይ አልተጣላን። ጆይ እዚህ በጣም ተፈለገች። አሁን አልፈልግሽም አትምጪ ብላ ትመጣለች። ከንፈርሽ ተንጠለጠለ። አባዬ ፎር ፍሪ ነው ከንፈር የተሰጠኝ። ፎር ፍሪ። አንዳንዶቹ አላየም እንዴ ከፍሎ እንዲህ ያሉን ብሎ ተቸግሮ እንዲህ ሲሉ አላያቸው። ማፊ ጋት ዩዝድ ባይ ሚኪ
ሚኪ በላው ማፊ እውነታው ነው። ሚኪ ቀፋይ ነው። ስለሱም አውርተናል። ከዛን ጉቺ እኔና እሷን አንቆራሪቶች አለችን። አሳቀኝ። ኦኬ አንቆራሪት እንሆን ያ ጀስት ነው ላይፍ ወዶች ህይወት ነው። ስለዚህ ጉዳይ akkam jirtu fayyaa keessanii dhaggeeffattoonni kiyya hordoftoonni kiyya hundi keessanii mucaa kana ni beektu kennoo jedhama hordoftoonni kiyya baay'inaan ni beektu kanaafiyyuu mucaan kuni geema guddaa yeroo jalqabaaf kan inni qabate kanaafiyyuu manni Oromoo marti keessan irratti argamtanii shaasha